ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። እንዴት ናችሁ? በተለይ በአረብ ሀገር የምትኖሩ እህት ወንድሞቼ ደህና ናችሁ ወይ? ስራ፣ ጤና እንዴት ይዟችኋል? ሙቀት እንዴት ነው? በተለይ ሳውዲ ሪያድ ያላችሁ ልጆች ሙቀቱ እንዴት ነው? የኖርኩበት ስለሆነ ትንሽ ከሳውዲ አረቢያ ሪያድ ሙቀቱ በጣም ከባድ ነው። እንዴት ናችሁ? ደህና ናችሁ? ስራ እንዴት ይዟችኋል? ከሙቀቱ ጋር እኛ አልሐምዱሊላህ በጣም ደህና ነን። ዛሬ የሚገርም ዝናብ ነው የዘነበልን። አልሐምዱሊላህ የአላህ ረህመት ወላሂ እንዴት እንዳቀዘቀዘን በጣም ደስ ይል ነበረ። ያው የሚያስፈራም ዝናብ ነበር ለእኔ ማለት ነው። ይህ ሌሊት ላይ ነው፣ ማታ 6 ሰዓት ነው የጀመረው። አምስት ተኩል ላይ ምናምን ትንሽ ጀመረና ወደ 6 ሰዓት ላይ አልተኛውም ነበረ። በቃ አወረደው ነው የምላችሁ። ለረጅም ሰዓት ማለት ቢያንስ ከ1 ሰዓት በላይ ነው የዘነበው። ታዲያ ሲዘንብ ዝናቡ በጣም ከባድ ነበረ። ይሄ እንትን አለ ብልጭታው ሲያጉረመርም እንትን ነው የሚመስለው፣ መብረቅ የሚጥል ነው የሚመስለው እና በጣም ያስፈራ ነበር ድምፁን ስሰማው ራሱ። አልሐምዱሊላህ ቅስቅስ ብሎ ወላሂ እኔ ከመጣው ውጭ ላይ ነው የምተኛው ብያቸዋል። ውጭ ላይ የመጣው ቀን ነው 2 ቀን ከቤት የተኛሁት ውጭ ነው። እስካሁን ውጭ ላይ ነበር የምተኛው ከበረንዳው። ሁላችንም ወንድሞቼ ማሉ፣ ዙበይር ማለ፣ አወልም ይሄቴ ልጅ አለ፣ ከነሱ ጋር ነው የምተኛው ውጭ ላይ ማለት ነው። ዛሬ ቤት ገብቼ ተኛው ቅዝቅዝ ብሎኝ ማለት ነው። በጣም ደስ ይል ነበረ። የዛሬው ዝናብ በጣም ደስ የሚል ነው። አልሐምዱሊላህ። እንዴት ናችሁ እናንተ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ጠዋት ከእንቅልፌ ስነሳ በቃ ጥግብ ብዬ ቆንጆ እንቅልፍ ተኝቼ ስነሳ የውጭውን በር ከፍቼ ሳየው አካባቢው እንዴት ደስ ይላል። አቧራው ምናምን ነገር በቃ ለጥ ብሏል። አካባቢው ደስ ይላል። ክረምት አይደለም? ክረምት እየገባ ነው አሁን። ከዛ እናቴ እዚህ ጋር ቡና በቃ ላፈላ ነው አልኳት። አፌ ያለችኝ። እኔም ደጅ ላይ ጠዋት ፊቴ ምናምን ታጣጥብኩና እርድ ቃባ ነው። ከእንቅልፌ እንደተነሳ ሁሌም እርድ ቃባ ነው ማለት ነው። እስከ ዙር ድረስ ይቆያል። ዙር ላይ ነው ደግሞ ፊቴን የምታጠበው። አስፈላጊ ከሆነ ወደ ውጭ ማልወጣ ከሆነ እቃባለሁ ደግሜ ማለት ነው። ያው ለፊቴ ነው ነግሬያቸዋለሁ። ፊቴ ላይ ያለውን እንትን እያደበዘዘልኝ ነው። መድኃኒትም ታዞልኛል። መድኃኒት ማታ ማታ ነው የምቃባው ብያቸዋለሁ። ቪዲዮ ሰርቼ ነበር አልፖስትኩላችሁ ይመስለኛል። ረስቼው ይሁን እስቲ ቆይ ፖስትቼው ይሁን አላቅም። ሐኪም ቤት ሄጄ ታዘዘልኝ ምናምን እኔ እንጃ ወላሂ። እስቲ ቆይ አይዋንም ፖስትቼ ይሁን እንደኔ እኮ ከራሴ ጋር አይደለሁም እኮ ይሄን ሰሞን ማለት ነው። ለማንኛውም ብቻ በቃ ደስ የሚል ውሏችን ድምቅ ብሎ ንስፍክት ብለን ከእናቴ ጋር እየተጫወትን ቡናዬ እንደዛ ፈላው። እናቴም ዱዓ እያረገች ሳይለንት አድርጊውን እንጂ በደንብ ነው ዱዓ ያደረገችላችሁ። ልጅ ያላችሁም ከልጆቻችሁ ጋር ባለትዳር የሚሆናችሁ ከባሎቻችሁ ጋር ከቤተሰቦቻችሁ ጋር በሰላም ለሀገራችሁ ያብቃችሁ እያለች ዱዓ ስታደርግላችሁ ነበረ። እንዲሁም ደግሞ ትዳር ፈላጊዎችም አላህ መልካሙን ትዳር አላህ ይስጣችሁ፣ ሷሊ የሆነውን ባል አላህ ይወፍቃችሁ። ወላሂ በደንብ ነው ዱዓ ያደረገችላችሁ። ግን ከልጆች ጋር እየተጨቃጨኩ ነበረ። ስራ ዝጋ፣ ይሄን ስሩ፣ ይሄን አድርጉ፣ ይሄን እንደዛ አድርጉ እያልኩ በቃ ልጆቹ ስልክ ከያዙ ስንፍ ነው የሚሉት። በዛ ምክንያት ያው ሳይለንት አረኩ፣ ስጨቃጨቅ ነበረ እና አልሐምዱሊላህ ብቻ ደስ ይል ነበረ የዛሬ ውሏችን ማለት ነው። ወደ አማራ ክልል ደውዬ ነበረ። እንዴት ነው ዝናብ አለ ወይ ስል ዝናብ የለም አሉ። እኔ ወደ ተወልጄ ወዳደግኩበት ዝናብ የለም። ወደ ምንጃር ቤተሰቦቼ ጋር ደውዬ ነበር፣ ዝናብ የለም አሉ። እዚህ ደግሞ አልሐምዱሊላህ እኔ ከመጣ ብዙ ጊዜ ዘንቧን ወደ 5 ጊዜ ዝናብ አይቻልም። ቀንም ማታም እንደዚህ ዘንቧል እና ይሄ ደግሞ 5ኛ ዛሬ ዘንበው 5ኛ ነው። አሁን ክረምት ገብቷን ከዚህ በኋላ በደንብ ይዘንባል ማለት ነው። ሀገራችንን ሰላም ያድርግልን። እናንተ እንዴት ናችሁ? አሁን ቅስቅስ እያለ ነው እንግዲህ አቧራው ምንም አየሩም ሲቀየር ሁላችንም ያው የመንቀሳቀስ እንትን አለን። ሙቀትም ስለሌለ ወደ ቤተሰብ ምንም ለመሄድ ክረምት ላይ ሲሆን ደስ ይላል። ክረምት ላይ ወደ ገጠር ሲሄድ በጣም ነው ደስ የሚለው።
እና ውዶቼ ባለፈ ለታ እንትናን ዘይነብን ማለት ነው ኢንተርቪ አደርጋታለሁ ለእናንተ መልእክት የምታስተላልፈው ብያችሁ ማክስም ቢሆን ከጀርባዋም ቢሆን ቅረጭልን ምናምን ነገር መልእክት አስተላልፍ። እኛ ከፊቷ ምን አለን? እኛ የምንፈልገው የእሷን መልእክት ነው። እስቲ እኛን የምትመክረ ምክር ካለ ብላችሁ ነበረ ትናንትና። በቃ በዚህ ዙሪያ ላይ እኔ ጋር ነበረች እና በደንብ እያወራንበት ነበረ። አልሐምዱሊላህ ቪዲዮ እንትን ብያት ነበረ። ወደ 40 ምናምን ደቂቃ ሆነ። ኢንሻአላህ ነገ ፓርትቱ ፓርት ዋን ነው ፓርትቱ እያልኩ ሁለት ጊዜ ቆራርጬ ለቅላችኋለሁ። ይጠቅማችኋል። ከምን እንደተነሳች ዛሬ እዚህ ጋር ለደረሰችበት ከምን እንደተነሳች ማለት ነው። አባቷ በልጅነቷ ሞቶባታል። እናቷን ያማታል። ራሷን ነው ዘመድ ቤት እንደዛ አድጋ ራሷን ችላ እዚህ ጋር የደረሰችበት እኔ ሰዓት በጣም ነው የምገረመው። በጣም ማለት ነው። ከጠቀማችሁ ጆሮ ያላችሁ ልጆች በዛ ምናምን አትበሉ፣ አድምጡት። እኔም አንዳንድ የረሳችሁን ነገር እያስታወስኩ እየጠየቅኳት ነበረ እና በደንብ አድምጡት፣ ይጠቅማችኋል። ኢንሻአላህ ለቅላችኋለሁ። የሚጠቅማችሁን ነገር ብትሰሙ ጥሩ ነው። ስራ አትናቁ። እዛ መልእክት ላይ ብዙ ነገሮች አሉ። ዛሬ እዚህ ጋር ለደረሰችበት ስራ እሷ ወልዳ እንኳን አሁን ከወለደች 8 ወሯ ነው። የ8 ወር ህጻን ልጅ አላት። በአመቱ ነው የምትወልደው እና ምን ልላችሁ ነው በወለደች በ2 ወሯ ነው ልጇን ታቅፋ ወደ ስራ የምትወጣው። ይሄ 3 ወር 4 ወር ልቀመጥ የለ ልጇን ታቅፋ ነው የምትወጣው። እዛው ገበያው ላይ ያድጋ የምትሰራበት ቦታ ላይ ማለት ነው። የእሷ ልጆች እንደዛ ናቸው። ከዛ በፊት እኔ ልጅ የላትም ነበር። እንግዲህ በዚህ በአራት እንትን ውስጥ ማለት ነው በ4 አመት ውስጥ ወደ 4 ነው ምናምን የወለደችው 4 ማለት ነው። 2 ወንድ 2 ሴት። በቃ መንታ ነው የሚመስሉት። ሁሉም መንታ ነው የሚመስሉት። እና ይሄን ይመስላላችሁ አንዶቼ። ኢንሻአላህ ከቪዲዮ ብዙ ነገር ታተርፋላችሁ ብዬ ተስፋ አደርጋለሁ። ብዙ ነገር ትማራላችሁ ከሷ ምክር ብዙ ነገሮችን እንግዲህ ጆሮ ካላችሁ ከሰማችሁ ብዬ ነው የምላችሁ ውዶቼ። ዛሬ እንግዲህ የኔ ቀን ይሄን ይመስላል። በጣም ደስ የሚል ነበረ። እዚህ ጋር ያያችሁት እጄን እያሳየኋችሁ ነበረ። ያው ፊቴ እንደዚህ ነው የሆነው። በደንብ አይታይም፣ ጥብስብስ ነው ያለው። አልሐምዱሊላህ ፊቴ በጣም ለውጥ አለው። ያው መድኃኒቱ ነው የጠቀመኝ የምቃባው ማለት ነው። በሳምንት 2 የምቃባው አለኝ የተሰጠኝ። በየቀኑ ማታ ማታ የምቃባው አለ። ሁሉም ማታ ማታ ነው። ለውጥ አይቼበታለሁ። ሰውየው ያው ከ2 ወር በኋላ ትመጫነሽ ብሎኛል። በደንብ ሌላ ምርመራ እንዳደርግ ግን ኢንሻአላህ ካሁኑ በደንብ ለውጥ እያዩበት ነው። መድኃኒቱን በደንብ ልጨርሰውና ነው እንግዲህ ያኔ እንትን ምላችሁ ማለት ነው። ይሄን እንዲህ እርድ እየተለቀለኩ በጣም ነው የሚጨመድደው። እርድ ብቻ አይደለም ውስጡ ብዙ ነገሮች ስላሉት እርድ አለ፣ ቀስል አለ፣ ሩዝ አለ፣ ሚክስ የተደረገ ነገር ነውና ይጨመድዳል። ግን ስትጣጠቡት ጥርት ነው የሚያደርገው። በቃ ፏ ነው የሚለው ማለት ነው። እና በጣም ስለሚጨመድደኝ ምቾት አይሰጠኝም እኔ ስቀባው ማለት ነው። ምቾት አይሰጠኝም። ባዶ እርድ ሞክሬ አይቼዋለሁ። ምቾት አይሰጠኝም። ግን ግድ ስለሆነብኝ ነው መቃባው። ተመችቶኝ ሳይሆን ግድ ሆኖብኝ ነው መቃባው። ቤት እኔ ስራ ሳው እንኳን ማለት ነው ቁጭ ብዬ ወይ ስልኬን እንትን ስል እናቴ ትቆጣና በተነሺ ተቃቢ ትለኛለች። ለምን እዚህ ላይ ፊቴ ላይ ያለው ነገር እነሱ ለውጥ እያዩበት ነው። ደብዝዟ እንደዚህ እያደረገልሽ ነው ምናምን ነገር ይሉኛል። ከዛ በፊትም ሐኪም ቤት ከመሄዴ በፊት ያውቃባ ነበረ እና ይሄን ይመስላል እላችኋለሁ። ጠንክሩ፣ በርቱ፣ አላህ ይገዛችሁ ሁላችሁንም። እና ለመኖር ደግሞ ወደ ሀገር ለመግባት ደግሞ ይሄን አታካብዱት። ከዛ ይዘን ብንመጣ ምን ይዘን እንምጣ የምትሉ ልጆች አላችሁ። ገንዘብ ብቻ ገንዘባችሁን ያዙ። እዛ ሀገር ላይ ሁሉ ነገር አለ። ለከሌ ምን ይዤ ልንጣ ማነው ለዘመድ ለእህት ለወንድም እኔ ነግሬያቸዋለሁ። ታናሽ ወንድሜም ሲያገባ የኢትዮጵያ 5000 ብር ነው የጣልኩት ብያቸውን። ታናሽ ወንድሜ የእናት የአባቴ ልጅ 5000 ብር ነው የጣልኩት። እኔ
ቤተሰቦቼ ከእናቴ ውጭ የረዳሁት ነገር የለም። እናቴንም በአግባቡ ነበር ስረዳ የነበረው። ለዛ ነው እኔ ጥርሴን ነክሼ ራሴን ጎድቼ ይችንም ቤት ያቆምኩት። ገንዘብ አላወጣም፣ ገንዘብ ማውጣት አልወድም። ያኔ ገንዘብ ማውጣት አልወድም ስላችሁ ለሆነ ላልሆነ ነገር ማንም አይጠይቀኝም። እህቴ 7 ድራነች። አንድ ቀን እንደዛ አድርጊ ተብዬም አላቅም። የእናቴ ልጅ ናት፣ የመጀመሪያ ልጇ። ባለፈው ያያችኋት እኔ ጋ የመጣችው ምንም ነገር እነሱም የሳስባቸው የኔ ነገር ነበር። በቃ ስደት ቤተሰቦቼ አይወዱም። እኔ ነኝ ከቤተሰብ ወጥቼ በቃ ይቺ ልጅ ወታ ቀረች። አጎቶቼም መች ነው የምትመጣው? በቃ በጣም ነበር የሚጨነቁት። አልሐምዱሊላህ ከመጣሁ በኋላ ደግሞ በቃ ወደዛ ወዲህ ስል ደግሞ ትንሽ ልባቸው ጥልጥል አለ። መኪናም ይፈራሉ፣ የሆነ ነገር ብትሆን ይላሉ። ያው አለ የለም ቤተሰብ በቃ ወይ ትዳር ይዛ ብትቀመጥ ይላሉ። እኔ ደግሞ እንደዚህ አይነት ነገር ያው አልስማማበትም። ሌላው ደግሞ ምንድነው በቃ ነው ተረጋግቼ ሱቅ እንድሰራ ነው። ሱቅ አሁን ላይ ቢፈለግም አስፋልት ላይ አይገኝም። ያው ሰው በሰው ነው። አስፋልት ላይ ካልሆነ ውስጥ ላይ አልፈልግም። ደህና ቦታ ካልሆነ አስፋልትም ሆነ እኮ ጥሩ ቦታ ካልሆነ ጥሩ አይደለም። ያው አልጋ ባልጋ የለም፣ ወድቆ መነሳት አለ። በቃ የዘይነብን ቪዲዮ ስታዳምጡት ብዙ ነገር ትማሩበታላችሁ። እሺ ብዙ ነገር ማለት ነው። ባዶ እጇን የቀረችበት ሰዓት አለ። ባዶ እጇን አንድ 5 ሳንቲም ሳይኖራት ማለት ነው። ሰው ያበድራታን፣ አበዳሪ ስለሆነ ሰው ያበድራታን። ተበድራ ወይ 60 ሺህ ወይ 50 ሺህ ትበደርና በዛ ተነሳስታ ዛሬ ዝጋ የደረሰችው። ወላሂ ነው የምላችሁ። አላህ ይጨምርላት። በጣም ጠንካራ ጎበዝ፣ ጥሩ ልብ አላት። ሁሌም ስለሷ ሳነሳ አንዳንድ ሰው ደስ አይለውም። ጥሩነቷን ሳነሳ ደስ ይለኛል። ዩቱብ ተጠቃሚ አይደለችም። ከሻፍ ስልክ ነው ያላት። ራሱ እኔ እንድታየኝ ማለም ወላሂ ከሻፍ ስልክ ነው ያላት። የሚዲያ ሰው አይደለችም። እሷ የስራ ሰው ናት። ስራና ስራ ብቻ ነው። እና ይሄን ይመስላል። እኔ ስትመጣ ቪዲዮ ቀርጫታን ቲክታክ ላይ ቪዲዮ ቀርጫታለሁ። ከዛ ውጪ አታውቅም። እንዴ ካሜራ እንደዚህ ያሳምራል። ራሱ ቲክታክ ላይ ቀርጫት ማለት ነው። አታውቅም። ያው አታውቅም ለማለት ነው። እንደዚህ ሚዲያ ሰው አይደለችም። እና ይሄን ይመስላል እላችኋለሁ ውዶቼ። እንትን እኮ የስራ ሰው ነኝ። ነጋዴዎች እኮ ከሻፍ ስልክ ነው የሚይዙት። ከሻፍ ታውቃላችሁ አይደለም? እንደዛ ነው ያላት። ይሄ ኢሞ ምናምን ቲክታክ ጭራሽ ሚዲያ የሚባል ነገር አታውቅም እሷ። ያኔ ከስራ ጋር አይመችም የሚለው ነው እንጂ ወጣት ናት። እና ማሮቼ እንግዲህ ኢንሻአላህ የዘይነብን መልእክት በደንብ ትሰሙታላችሁ። ቻው